ጥሩ አረግሽ። እንዴት አደርሽ ልጅ? ፌቨንዬ እንዴት አደርሽ? እንዴት አደርሽ? በቃ ማየ ልሄድ ነው ነኝ። ወዴት ነው የምትሄጂው? እንዴ ወደ ትምህርት ቤት ነው። በዚህ ሰዓት ወዴት ሄዳለሁ? ወደ ክላስ እየሄድኩ ነው አልኩሽ እኮ። በቃ ስጨርስ እደውልልሻለሁ። እሺ ልጅ እሺ። ቻው። አመሰግናለሁ። دايم نبتك. አመሰግናለሁ። ጽጌረዳ ቆይ ለምንድነው እንደ ልጅ የምትሆኝ? ለምንድነው የገዛው ልጅን ቸኮሌት የምትጠጪው? ደግሞ እኔን እኮ በዚህ መንገድ ማውራት እኮ ስርዓት አይደለም። ትሰማኛለህ ነብዩ? ድጋሚ ፌቨንን አትጎዳት። እንደምታፈቅራት ደግሞ አታስመስል። ኦኬ የፌቨን ፎቶ ነው እንደዚህ ያበሳጨሽ? ቆይ አንተ ግን ምን አይነት አረመኔ ነህ? ያን ሁሉ ነገር እንድታሳልፍ ያን ሁሉ ነገር እንድትሆን ካደረካት በኋላ አይነህን በጨዋት ስትመጣ ትንሽ እንኳን አታፍራ? ትንሽ አታፍራ? ቆይ ምን አደረኩ? ቆይ እሷ እንድታሳልፍ ያደረኳት ነገር ምንድን ነው? ትንሽ እንኳን ርህራሄ ያልፈጠረብህ ተናገር እንጂ። እሺ ግን አንቺ ምንድን ነው የምታውቂው? አልገባኝም። ቆይ ጽጌረዳ ማለት የፈለገችው ነገር ምንድን ነው ልትነግሪኝ ትችያለሽ? እኔ እንጃ። ምናልባት አንተ እኔ እንደምታፈቅረኝና የቤተሰቦቻችንን ሀሳብ ተቀብለን ግንኙነት እንደጀመርን አውቀሽ ይሆን? እኔ እንጃ። የቤት ሰራተኛ ያስፈልጋል ሲል እኔም ቤተሰብ አይደለሁ ለቤቱ ሁነኛ ልጅ መምጣት አለባት ብዬ ሌላ ልጅ ከቻልኩ በጽጌረዳ እናት በወይዘሮ ዘርፌና እንደዚሁም በወይዘሮ ፍቅርተ መሀል ያለው ከባድ ሚስጥር ወጣ። እንግዲህ ባለፈው ሳምንት ወይዘሮ ዘርፌ ከልጄ ጋራ መሄድ አለብኝ፣ ልጄ ብቻዋን መቀመጥ የለባትም በመተለበት ሰዓት እንግዲህ ወይዘሮ ፍቅርተ ምንድን ያለችው? አይሆንም፣ በፍጹምማ አትሄጂም። እኔና አንቺ በልጆቻችን ቃል ተግባብተናል። ምንም ቢሆን ከሞት ውጪ ምንም ላይለያየን፣ እኔም ከአንቺ ላለይ፣ አንቺም ከኔ ላትለይ። እኔና አንቺ እንደዚህ በቀላሉ የምንለያይ ሰው አይደለንም። በመካከላችን ብዙ ሚስጥር አለ እያለቻት ነበረ ወይዘሮ ፍቅርተና። ይሄ ሚስጥር ምንድን ነው በመካከላቸው ያለው እያልን ምን ያህል ከባድ ሚስጥር ቢሆን ነው በልጆቻቸው ቃል የተገባቡት እያልን ሁላችንም ከንከን አርግቶ ነበር። ነገር ግን ዛሬ ሁሉ ነገር ሲወጣና ስንደርስበት በጣም ከባድ ነገር ሆኖ ተገኝቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ። አሁንም አብሮነታችሁ አይለይ። ጽጌረዳ ዲራማ እንግዲህ ደስ የሚልና አስተማሪ ብዙ ቁም ነገር ያለበት ዲራማ ነው ማለት ነውና በዛሬው ዕለት እንግዲህ የወይዘሮ ፍቅርተና የወይዘሮ ዘርፌ ሚስጥር ምንድን ነው የሚለውን እየወጣ ይገኛል ማለት ነው። እንግዲህ እሷም ስለ ልጇ አባት ሲነሳባት በጣም ነበረ የምትናደደው። ፌበንም አባቴ የት ሄዶ ነው ብላ ጠይቃት ነበረ እናቷን። እሷም እኔ ምን አጎደልኩብሽ? ምን አደረኩሽ? ምን ጎደለብሽ? እስለ አባትሽ ምትጠይቅኝ? አባትሽ እኔንም አንቺንም አይወደንም፣ ትቶን ጠፍቷል። ስለዚህ ስለ አባትሽ እንዳታወሪብኝ በማለት ግፍ ግፍ ነበር ያለችው። ገሏት ነው የጠፋው ለማለት በህይወቷ አለች። ስለዚህ ምን ቢያደርጋት ነው የሚል ጥያቄ አድሮብን ነበረ። ነገር ግን ወይዘሮ ፍቅርተ ፌበንን አባት ለራሷ እንዳሰናበተችው ነው የምንመለከተውና እሱም እንግዲህ ከአንድ ባለሀብት ጋር እየተነጋገረ በጣም ድሃ መናገጃ ያጣ ሰው እንደነበረ እንደዚሁም ደግሞ እነሱን ሚስቱ በጣም ቆንጆ ስለሆነች ወይዘሮ ፍቅርተ ቆንጆ ልጅም ስላለቻት እነሱን አሳልፎ ወደ ሌላ አገር ወደ ሱዳን አገር ወይም ደግሞ ወደ ካርቱም ሱዳን በባርነት እንደሚሸጣቸውና ሰውየው ደግሞ በጣም ትልቅ ገንዘብ እንደሚሰጠው እንደዚሁም ወይዘሮ ፍቅርተና የወይዘሮ ፍቅርተ ልጅ እንደዚሁም ጽጌረዳ እና ወይዘሮ ዘርፌን በባርነት ወደ ሌላ ሀገር እንደሚሸጣቸው ይነግረዋል ማለት ነው። እሱም በጣም ትልቅ ብር እንደሚሰጠው እየተናገረው ነበርና እሱም እንዴት እንደዚህ ያደርጋለሁ፣ የልጄን እናት እንዴት እንደዚህ ላደርግ እችላለሁ፣ ልጄንም እያለ ነበርና እሱ አስጨንቀ አንተ በጣም ልጅ ነህ እኮ ዛሬ በጣም ልጅ ነህ፣ ሌላ ሴት አግብተህ እኮ ከሷ የተሻለ ሴት አግብተህ የተሻለና ቆንጆ ኑሮ መኖር ትችላለህ እያለው ነበረ። ነገር ግን ቀደም ብሎ ሚስትህ በጣም ቆንጆ ናት ታምራለች እያለው ስለሚስቱ እየነገረው ነበር ማለት ነውና በዛ መካከል ነው እንግዲህ እቺን የመሰለች ሚስት ይዘክ እጇ ለስላሴው እንደ እርግብ ባሊ
እንደ እርግብ ላባ የለሰለሰ ኬስን ያገኛት አይኗ ማማሩ ጸጉሯ ቆንጅናዋ ካልከኝ በላይ ነው እያለ ወይዘሮ ፍቅርተን እያደነቀ ነበርና በዛ መካከል ነው እንግዲህ በባርነት እንዲሸጣቸው የሰራተኛዋ ልጅ የገዛ ልጁንም ቢሆን በባርነት ወደዛ ሸጦ እዛ ደግሞ ያ ሰውዬ እነኚህ ሰዎች ለተሻለ ሰው እንደሚድራቸውና ገንዘብ እንደሚያገኝባቸው ነበር የነገረው። እሱም ነገር ገንዘብ ነገር ሆኖበት እሺ ግን ሚስቴን አሳልፌ መስጠቱ ከባድ ቢሆንም እሺ በቃ ለገንዘብ ስል ሁሉንም አደርገዋለሁ እያለ ሲያወራ የጽጌረዳ እናት እንግዲህ ሁሉንም ሚስጥር ሰምታለች ማለት ነው። ይህን እንግዲህ ሲያወሩ እየሰማቸው ሻይ ልታደርስላቸው ወደ ክላሳቸው ስትሄድ ይህን ነገር እየተመካከሩ ነበርና ይሄ ሰውዬ በቃ አሳልፎ ሊሸጠን ነው ጭራሽ ሰራተኛና የሰራተኛ ልጅም ብሎ ይላል እያለች እንግዲህ ይሄን ነገር ቶሎ ብላ ሄዳ ለማን የነገረችው? ለወይዘሮ ፍቅርተ ላሰሪዋ ነበር የነገረችው። ይሄ ሰው አሳልፎ ሊሸጠን ነው ተስማምቷል፣ ታያለሽ የሚመጣውን ነገር ሁሉ እየተነጋገሩ ነው። ወደ ሱዳን ካርቱም አሳልፌ እሰጣቸዋለሁ ለሌላ ሰው እያለ ነው፣ ብር ሊቀበል ነው፣ ሊሸጠን ነው በማለት ነበረ የነገረቻት። እንዴት እንደዚህ ያደርጋል? እኔ ሚስቱንና ልጁን እንዴት አሳልፎ በብር ይሸጠናል እያለች ነበረ። ነገሮችን አላመነችም ነበረ። ቢሆንም ግን እንደተባለው በይ ሻንጣሽን ይዘሽ ውጪ፣ አንቺም ልጅሽም ሁላችሁም ውጡ፣ ተሸጣችኋል ነበር ያላቸው። እነሱም እንዴት ነው የምትሸጠኝ? እኔ ባለቤትን ለገንዘብ እንዴት ነው አሳልፈ የምትሰጠኝ ብትለውም ነገሮቹ ተቀባይነት አላገኙም። ተወጭ እንደውም በክብር ውጪ እማትወጪ ከሆነ ጎትቼ እጅና እግርሽን አስሬ አውጥቼ ነው የምሸጥሽ ነበር ያላትና በባህርነት እንግዲህ እሷ ምርጫዋ ምን ነው? እሱ በተኛበት እሱን የሆነ ነገር ማድረግ ነበርና እንዳሰበችውም ደግሞ አርግታ አሰናብተዋለች ማለት ነው። ይህንን ሚስጥርም እየተመለከተች እንግዲህ ወይዘሮ ዘርፌ ነበረ እትዬ ለምን እንደዚህ ያደረግሽ? ይሄ ውሳኔሽ ትክክል አይደለም፣ በጣም ከባድ ውሳኔ እኮ ነው፣ የልጅሽ አባት እኮ ነው ነበር ያለቻት። የልጅ አባት ቢሆንም እሱም የወሰነው ውሳኔ መጥፎ ውሳኔ ነው፣ ሌላ ምርጫ የለኝም፣ ከዚህ ውጪ ምን አይነት ምርጫ የለኝም። እሱ እኮ እኔ ከነ ልጅ ያሳልፎ በባርነት ሊሸጠኝ እኮ ነው። እንዴት ሌላ ምርጫ ምን ሊኖረኝ ይችላል? ስለዚህ እማደርገውን ይቃለሁ። አንቺ ዝም በይ፣ ምንም ነገር ለማንም ሰው እንዳትነግሪ ያለቻት ነበርና ነገር ግን ዛሬ ጠጥታ ሰክራ የልጅ አባት ናፈቀኝ እያለች ነበር ወይዘሮ ፍቅርተ። እንዴት ሊናፈቅሽ ቻለ? በራስሽ ውሳኔ እኮ ነው የወሰንሽው እያለቻት ነበረ ወይዘሮ ዘርፌምና አዎ ቢሆንም አስከፊ ነገር ቢያደርግም እንደዛ ማድረግ አልነበረብኝም። የልጅ አባት ነው፣ ልጄ ደግሞ ስለ አባቷ በተደጋጋሚ እየጠየቀችኝ ነው እያለ ትገኛለች። የእነሱ በዚህ ነሎታለ። የአቶ መስፍንስ ምን ይሆን? መኮንንም እንግዲህ ሰራተኛ አግኝቶለታል አቶ መስፍንና ሰራተኛውን ግን እዛ ቤት ያስገባል ለስራ ሳይሆን እዛ ቤት ብዙ የተደበቀ ሚስጥር አለ። እዛ ቤት የተደበቀው ሚስጥር ሁሉ አውጥተሽ ምትነግሪኝ ይሆናል እያላት ነው የሚገኘው። በጣም ጠቀም ያለ ብር ስለተከፈላትም ተስማምታ ገብታለች ማለት ነው። አቶ መስፍን እንግዲህ ሰራተኛ ይዞለት ሲሄድ ሲያይ መኮንን እንዴ አንተ ልጅ ትምህርት እንተሳ ጨራሽ ድልልና ስራ ጀመርክ እንዴ ብሎ አይ ድልልና መጀመሪ ሳይሆን እኔ የቤተሰብ አካል ስለሆንኩኝ ደግሞ ነብዩም ወንድሜ ስለሆነ እንድትጎዱ አልፈልግም። ስለዚህ ነው በሰው አፈላልጌ ጥሩ ሰራተኛ ያመጣውላችሁ ያለው ነበርና ነገር ግን ያው ለራሱ ስራ ነው። እዛ ገንዘብ ሰጥቶ ኮሚሽን ከፍሎ ነው ያስገባት። ምን ሊያሰልን ነው? ምን አይነት ሚስጥር ሊያወጣ ነው? ከዛ ቤት በጣም ከባድ ነው የሚነውና ጽጌረዳና ነብዩም ተገናኝተው ነበረ። ነብዩ ቾኮሌት ትወጃለሽ በማለት ቾኮሌት እየሰጣት ነበር ለጽጌረዳ። እሷም እንግዲህ አመሰግናለሁ ብላ ብትቀበለው መጨረሻ ላይ እንግዲህ የስልኩ ከቨር ላይ ያደረጋት ፌበንን ነበርና አንተ ሰው መቼ ደስ ነው የምታስመስለው? ጭራሽ ቾኮሌት ትሰጠኛለህ እንዴ? በማለት ነበር ብድግ ያለችው ነው። ምንድን ነው እሱ ነበር ያላትና ድጋሜ ፌበንን እንድትጎዳት አልፈቅድልህም፣ ያደረግከው ነገር ሁሉ ሰምቻለሁ፣ አንተ ምን አይነት አስመሳይ ሰው ነህ ነበር ያለችውና ለምን ይህን ትናገሪኛለሽ? ምን አደረግኩሽ? ምናልባት ስልኬ ላይ ያደረግኳት ፌበን ነች ያበሳጨችሽ ወይስ ምንድን ነው ነበር ያላትና ያደረግከውን ሁሉ ስራህን ሁሉ ሰምቻለሁ፣ አልሰማይም ሰለክ ስትል እንግዲህ ፌበን ከች ብላለች ማለት ነውና ምንድን ነው ያደረኩት? ምን ታውቂያለሽ ስለኔ? ምን አደረኩ ቢላትም ምንም አታውቅም። ምን አደረገ በማለት እንግዲህ አፏን ልታስይዛ ትችላለች ፌበን ማለት ነው። እንዴ ፌበን
አንቺ አውቀሽ ነው እንደዚህ እያደረግሽኝ ያለሽው? አውቀሽ በውሸት ነበር ያለቻትና ነብዩ እንግዲህ ምንድን ያደረገው? ወይ ፌበን መጣሽ እንዴ? ዛሬ ደግሞ አምሮብሻል። የተቀባሹ ሽቶ ደግሞ በጣም ጥሩ ሽቶ ነው፣ በጣም ደስ የሚል ሽቶ ነበር ያላት። ይህን ሁሉ ያደረገው እንግዲህ ጽጌረዳ ለማናደር ነው። ጽጌረዳ ግራ ተጋብታለች። እንዴት ድጋሜ ትሸውደኛለች? እንዴት ድጋሜ እንደዚህ ነገር ላይ ትሰራለች? ጽጌረዳ እንዴት አመንኳት? እንዴት ለምንድን ነው ድጋሚ ያመንኳት? እያለች እንግዲህ ጸጸቱ ትገኛለች ማለት ነው። ስለዚህ እሷ አንገቷን ደፍታ ምን እየተካሄደ ነው በምትለው ሰዓት ነው የኔ ውድ ልጋብዝሽ በማለት ያላትና እሷም እሺ የኔ ማር፣ አዎ ወደ ግብዣ ቤት እንሂድ በማለት ነበር ሄዱት። ጽጌረዳ እንግዲህ አሁን በፌበንና በነብዩ መካከል አትጎዳም። ድጋሚ የፌበንን ስራ እያንዳንዱ ደርሳበታለች ማለት ነው። ነገር ግን ፌበን ይህንን ብታደርግም መጨረሻዋ የውድቀት ነው የሚሆነው። ጽጌረዳና ነብዩ ዞሮ ዞሮ መገናኘታቸው አይቀርም። በጣም የሚያሳዝነው ግን ጽጌረዳ በወንጀል ተጠርጥራ በየመንገዱ ላይ ተለጥፋለች ፎቶ ማለት ነው። የሰራችው ወንጀል ምንድን ነው? ምን አይነት ወረቀት ነው ለሰዎች ያዟዟረችው? እንግዲህ በየቦታው ተለጥፋ እየተፈለገች ትገኛለች ጽጌረዳ። ይህን የተመለከተ ዮናስም እንግዲህ እየሮጠ ሄዶ የተለጠፈውን ወረቀት አንስቶ እያየ ነበረ። ምናልባት እሱ ራሱ ይሆናል አሳልፎ የሚሰጣት። ይህን ያህል ብር ከከፈላችሁኝ ልጅቷን አውቃታለሁ አሳልፌ እሰጣችኋለሁ ሊል ይችላል፣ ወይ ደግሞ ሊያግዛት ይችላል። ይህ ነገር ግን አስቦበት ነው ጽጌረዳ ወንጀል እያሰራት ያለው። መኮንንን ሊቀድመው ይመስላል። መኮንን ግን አንተ ሰውዬ፣ አንተ ሳትቀድመኝ እኔ ቀድሜ የሆነ ነገር አደርግሃለሁ፣ ነገሮችን ሁሉ አከሽፍብሃለሁ እያለ ነበር ነው። ነገር ግን ጽጌረዳ አሁን አሳሳቢ ሁኔታ ላይ ደርሳ ትገኛለች ማለት ነው። እና ጽጌረዳ እንግዲህ ብዙ ችግር ውስጥ ነው ያለችው አሁን። እናቷ ግን በተደጋጋሚ እየደወለች እየተጨነቀች ልጄስ እያለች ትገኛለች። እና ጽጌረዳ መጨረሻ ላይ ምን ይሆን? ምን ይፈጠር ይሆን? የነብዩ አባት ቤት አቶ መስፍን ቤት የገባችው ሰራተኛስ ምን አይነት ሚስጥር ልታወጣ ነው የገባችው? አቶ መስፍን 20 ዓመት የተደበቀ ሚስጥር አለኝ አለ። ምንድን ነው 20 ዓመት ሙሉ የተደበቀ ሚስጥር? ይሄ ነገር ከወይዘሮ ዘርፌ እና ከወይዘሮ ፍቅርተ ጋራ የተያያዘ ይመስላል። የነብዩ እናትስ የት ሄዳ ነው? ምን ሆና ነው? በጣም ከባድ ነገር ነው። እዚህ ጋር እንግዲህ ወይዘሮ ፍቅርተ ያደረገችው በጣም ከባድ ነው። ለ20 ዓመታት የተደበቀውን የነብዩ እናት ሚስጥርም ደግሞ ከዚህ ቀጥሎ የሚወጣ ይሆናል ማለት ነው። ምክንያቱም አንድም ቀን ስለ እናቱ ነግሮት አያውቅም። እናቱ በህይወት እንደሌለች ብቻ ነው የነገረው። ነብዩ ምንም የሚያውቀው ታሪክ የለም ማለት ነው። ነገር ግን ሚስጥሩ እንዳይወጣበት በጣም ደፋ ቀና እያለ ነው የሚገኘው አቶ መስፍን። ያው የጊዜ ጉዳይ ይሆናል እንጂ ሚስጥሩን እንጠብቃለን ማለት ነው። ጽጌረዳ ድራማ እንግዲህ ደስ የሚልና አስተማሪ ድራማ ነው ማለት ነው። ቀጣይ ምን ይሆናል የሚለው ይዤላችሁ እመጣ ይሆናል። ከዛው ድረስ ለቤቱ አዲስ ሆናችሁ ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ እያደረጋችሁ አብሮነታችሁ አይለየኝ። ከልብ አመሰግናለሁ።